ካሁን በኋላ በቃ ስራም ሰሞኑን መስራት አልችልም። እጅግ በጣም ያስታውቅ ነበር። በጣም ከባድ ነገር ውስጥ እንዳለ ያስታውቅ ነበር። ፕሮግራሙን ሙሉን ከተመለከታችሁት ልጆችንም ማስተዳደር ምናምን አልችልም። ጤኔ በቋሚነት እስኪመለስ እስከዛ ድረስ እዚሁ ሆስፒታል ውስጥ ነኝ ያለሁ። ሰላም ጤና ይስጥልን። የተከበራችሁና የተወዳችሁ ውድ አድማጮቻችን፣ ተመልካቾቻችን፣ ቤተሰቦቻችን እንዴት ናችሁልን? እጅግ በጣም የሚያሳዝን አንድ መረጃ ይዤ ነው ወደ እናንተ እየደረስኩት። እንግዲህ ሰሞኑን በቴዲ አፍሮ 6ኛ አልበም ጉዳይ ጋር ተያይዞ በርካታ ፕሮግራሞችን እየሰራን አንድ እንግዲህ ሰው ችላ ብለናል። ይኸውም ሰው ብዙዎቻችን በሳቁ ያዝናናን እሱን ስናየው ራሱ ዝም ብለን የምንዝናናበት አይነት ሰው ነውና ኢትዮጵያ ውስጥ ካሉ ኮሜዲያን መካከል ግንባር ቀደም ነው። ብዙዎቻችን እንወደዋለን። አሁን ላይ ግን እንግዲህ ታሞ ሆስፒታል ነው የሚገኘው። እጅግ በጣም ችግር ላይ እንዳለ እየተነገረ ነው። ከበዓል ጀምሮ እንግዲህ ከፋሲካ ከዕለት ጀምሮ እንግዲህ ሆስፒታል ነው ያለው። የበዓል ፕሮግራም እየሰራም በጣም አቅቶት ፕሮግራሙን አቋርጦ እስከ መውጣት ደርሷል። ይህ ኮሜዲያን በረከት ነው። በረከት በቀለ ወይም ደግሞ ፍልፍሉ ነው። ፍልፍሉ አሁን ላይ እጅግ በጣም በሚያሳዝን የጤና እክል ገጥሞት ሆስፒታል ተኝቶ እንግዲህ በርካቶች በጸሎት አንዳንድም በገንዘብ የሚችል በገንዘብ የማይችል በጸሎት በሀሳብ በየእምነቱ ጸልዮ እንግዲህ ከበሽታው እንዲያገግም ጥሪ እየተደረገ ይገኛል። ለአመታት በመድረክና በስክሪን ብቅ እያሉ የሁላችንንም ቤት እንግዲህ ካደመቁ በሳቅ ከሞሉ ወይም ደግሞ የነበረውን ጭንቀት በሳቅ ከገፈፉልን ኮሜዲያን መካከል በረከት ፍልፍሉ አንደኛው ነው። እጅግ በጣም በሚያሳዝን ሁኔታ አሁን ላይ እንግዲህ እንዳልኳችሁ በስትሮክ ምክንያት በሕክምና ላይ እንደሚገኝ እየተዘገበ ይገኛል። በረከት ለኢትዮጵያ ሕዝብ የሰጠው ትልቁ ስጦታ እንግዲህ ሳቅ እንደሆነ ይታወቃል። ፍልፍሉን ሲያይ ያልሳቀ ሰው አለ ብዬ አላምንም። ስለዚህ እንግዲህ ሁላችንም ከፍልፍሉ ወይም ከበረከት ጎን ልንሆን የግድ የሚልበት ሰዓት ላይ ደርሰናል። ለማንኛውም ምንድን ነው እየሆነ ያለው የሚለውን የተለያዩ ቪዲዮዎች ስለወጡ ጓደኞቹም ባለቤቱም ስለሱ ምን አሉ የሚለውን እንመለከታለን። ስላለበትም ሁኔታ ራሱ የተናገረው ነገር አለ። እሱን እንሰማና ያሉት ነገሮች ምንድናቸው፣ ምንስ ተብሏል የሚለውን አብረን እንመለከታለን። ለማንኛውም ከመሸጋገሪያ በኋላ ተመልሰን እንገናኝ። እንግዲህ ወደ ቪዲዮቹና ምን እየተባለ ነው ወደሚለው ከማለፋችን በፊት በረከት ወይም ፍልፍሉ እንግዲህ በኮሜዲው ዘርፍ በሀገራችን ስመጥር ከሆኑ ኮሜዲያን መካከል ከፊት ይቀመጣል። አሁን ላይ መግቢያ ላይ እንዳልኳችሁ በስትሮክ ምክንያት ታሞ አልጋ ላይ ነው። መቀመጥም መቆምም አይችልም። እጅግ በጣም በሚያሳዝን ሁኔታ ደግሞ የሕክምና ወጪውንም እንግዲህ ያለው አቅም የሕክምናውንም ወጪውን ለመሸፈን አዳጋች እንደሆነበት እየተነገረ ይገኛል። ይህም የበለጠ ልብ ሰባሪ ጉዳይ ነው። ስለዚህ የሚወዳና የሚያከብረው የኢትዮጵያ ሕዝብ በሙሉ ድጋፍ እንዲያደርግለትም ጥሪ አቅርቧል። ምንድነው የተፈጠረው፣ ምንስ ነው እየሆነ ያለው የሚለውን ወደ እናንተ እናደርሳለን። እንዳልኳችሁ ማህበራዊ ሚዲያ ላይ ከሰሞኑ የቴዲ አፍሮ ጉዳይ በሰፊው እየተነሳ ስለሆነ የበረከትን ጉዳይ ወይም የፍልፍሉን ጉዳይ ብዙዎቻችን ችላ ብለነው ነበረ። ግን ደግሞ ችላ ልንለው የሚገባ ጉዳይ አይደለም። ሁላችንም በምንችለው አቅም ሁሉ እንግዲህ በረከትን ወይም ፍልፍሉን ልናግዘው ይገባል ማለት እወዳለሁ። ለማንኛውም ቪዲዮዎቹን አብረን እንመልከት። የወጡትን ቪዲዮዎች ጓደኞቹ ስለሱ ያሉትን፣ የሃይማኖት አባቶች እንደዚሁ ሊጎበኙት ሄደው የተናገሩትን፣ እንደዚሁም ደግሞ ባለቤቱ ምን አለች የሚለውን ወደ እናንተ የምናደርስ ይሆናል። እየተከታተላችሁን አብራችሁን ቆዩ። እንግዲህ እንዳልኳችሁ የበዓል ፕሮግራም አባይ ቲቪ ላይ እያቀረቡ በነበረበት ሰዓት በጣም ተዳክሞ ታይቷል። የዚህ የበዓል ፕሮግራሙ ላይ እጅግ በጣም ተዳክሞ ከወትሮ በተለየ መልኩ ፍልፍሉ እስካይመስል ድረስ ያስታወቅበት ነበር። በጣም ተረጋግቶ በጣም ሰክኖ ነበርና ጓደኞቹም ብዙ ነገር ከዛ በኋላ ተናግረዋል። በግድ እንግዲህ እንዳስቀመጡት በኋላም ላይ ፕሮግራሙን መጨረስ አቅቶት ትቶት እንደወጣ ወደ ሆስፒታልም እንደገባ ነው የተናገሩት። ለማንኛውም አሁንም ቢሆን ፍልፍሉ እጅግ በጣም ከባድ ሁኔታ ላይ ነው ያለው። ምንድነው የሆነው የሚለውን እንግዲህ የወጡትን ቪዲዮ
ቪዲዮዎች አብረን እንመልከትና እንግዲህ የወጣ ይፋ የሆነ የባንክ አካውንት አለው እሱንም ወደ እናንተ የምናደርስ ይሆናል። ወደ ቪዲዮቹ አብረን ሂድ። እንዳየሽው እንግዲህ ቀረጻውን አቋርጠን ነው እንግዲህ እሱ አቋርጦ ወጣ። እኛ ያው ጨርሰነው ነው እንትን ያልነው። አልታወቀም ነበር ህመሙ። ትንሽ ማስመለስ ምናምን ነገር ነበር። መንቀሳቀስም አልቻለም ነበር። የግድ ነው ራሱ እዛ እንትኑ ላይ ቁጭ እንዲል ያደረግነውና ይዘነውም እንትን የምንለው የነበረው እና አልታወቀም ነበረ። እንግዲህ 1-2 ሆስፒታሎች ከሄደ በኋላ ነው ራሱ ህመሙ ታውቆ ወደዚህ እስቲ ቼክ ያደርግ ተብሎ ወደዚህ የመጣው። እንግዲህ እዚህም ያው ህመሙን አግኝተው በኋላም ያው ዶክተሮቹም ያስረዱሻል። እንግዲህ እዚሁ እንዲተኛ የተደረገው ማለት ነው። መጀመሪያም ሲመጣም ነግራችሁ ነበር አይደል? ከቤትም ሲመጣ ጀምሮ እየታመመ ነው። ኦልሬዲ እኛ ስራውን ለመስራት አትውጣ ብለነው ነበር ከቤትም ማለት ነው። ማለት ስራውን በጣም እንትን ስላለ እሱ ግን ለስራው ያው አንደኛ ትልቅ በዓል ነው። እዛ ስራችን ላይ እንትን እንዳይል ብሎ በቃ በራስ ተነሳሽነት ነው ደግፈን ነው ይዘንም ሲመጣ እኛማ እዛው በቃ ግድ የለም ምናምን ብለነው ነበር። ግን ብዙ ነገሮች ይስተጓጎላሉ ብሎ ነው። በነገራችን ላይ ቅድም እንዳልኳችሁ ነው እጅግ በጣም ያስታውቅ ነበረ። በጣም ከባድ ነገር ውስጥ እንዳለ ያስታውቅ ነበረ። ፕሮግራሙን ሙሉን ከተመለከታችሁት ዋሻው እንደሚለው ፕሮግራም ላይ እንግዲህ አቀማመጡም ያለው ኢነርጂ ምናምን በደንብ ያስታውቅ ነበረ። የሆነ ነገር ላይ እንደነበረ እና እጅግ በጣም የሚያሳዝነው ጓደኞቹም ይህንን የመሰከሩት ለስራው ካለው ፍቅር የሚያጎለውን ነገር ስለሚያውቅ እንግዲህ በግድ ቦታው ላይ ተገኝቷል። ይህም ሊመሰገንበት የሚገባው አንድ ጉዳይ ነው። እንደዛም ሆኖ ግን ያው መጨረስ አልቻለም። አቋርጦ ወደ ሆስፒታል መሄዱን ነው የሰማችሁት። ፕሮግራሙንም እንግዲህ መመልከት ትችላላችሁ። እጅግ በጣም ተዳክሞ ኢነርጂው ጠፍቶ ምናምን ነበረ የሚታየውና ያንንም መቋቋም አቅቶት ወደ መጨረሻ ላይ ወደ ሆስፒታል እንደሄደ እነ ጓደኞቹ እነ ደምስም እነ ጥላውን ልፍነም እሱን ነው እንግዲህ አስረግጠው እየተናገሩ ያሉት። እንደምንም ብለው መጣ። እስከሚችለው ድረስ እንግዲህ ሞከረ። ከዛ በኋላ ያው አልቻለም። እንግዲህ ከዛ 1-2 ሆስፒታል ሄዶ ነበረ። ያው እንግዲህ ትክክለኛ ህመሙም አልታወቀም። እንግዲህ ወደዚህ መጥቶ ነው እዚህ ያሉ የህክምና ባለሙያዎች ርብርብ አድርገው ህመሙንም አውቀውት እንግዲህ እንዲተኛና ህክምናውን እንዲከታተል ያደረጉት። እንዴት ነበር ቤኪዬ? መጀመሪያ መቼስ ይሄ ማስመለስ አይነት ሲሆን ሰው ሁሉ የምናስበው ነገር አለ። እንደው ምግብ የሆነ ነገር ብለን ነው የምንለው። ስሜቱ ምን ነበር መጀመሪያ? የማዞር ነገር ያዞረህ ነበር? አዎ ያዞረኛል። ምን ይላል ዝም ብዬ ቁጭል ምናምን ነበር። ከዛ በኋላ ያው ከነበየ ጋር ምናምን እያልኩ ትንሽ ራስ ምታትም እየመሰለኝ ነበር። ችላ ማለት ግን መጥፎ ነው። አዎ ልክ ነው። ከዛ በኋላ ነው እዚሁ ስመጣ ስትሮክ መሆኑን ያወቅኩት። ስትሮክ ነው ያሉ ተመልካቾቻችን፣ ህመማችሁን ችላ አትበሉት። የሆነ ስሜት ሲሰማችሁ በቀጥታ ወደ ህክምና መሄድ እንዳለባችሁ የሚያስተምር መልእክትም ነው የተላለፈው። ለሁላችንም ነው። በቃ የተወሰነ ህመም ሲሰማን ይሻለናል እንደዚህ ስለሆነ ነው ማለት አይገባንም። እንደዚህ ከባድ ነገር ላይ ሳይጥለን ቀድሞ መጠንቀቅ ጥሩ ነው ማለት እንወዳለን። ቀድሞ የምታውቀው እንደው ትንሽ ነገር ስትሮክ ድንገተኛ ነው፣ ግን እንደው ተያያዥ ህመሞች ከዛ በፊት ያሉ የለም። በቃ ይሄ ስትሮኩ ምንም ድንገተኛ ያዞረኝ። የዛን ቀንም በቃ እኮ አትምጣ ምናምን ብለውኝ፣ ግን ሰው ተሰብስቧል። ኦዲየንስም አለን፣ እንግዶችም ጋብዘን ነበር አለ። የበዓል ስራ ነው። እሱን እንትን ብዬ ከምመለስ ብዬ መጣሁኝ። ብቻ ያው እንደምታዩ ነው የሆነው። ለነገሩ በአንድ በኩል ሁሉም ሰው ተረባረበና ወደ ህክምናም እንዲመጣ አደረገው። እቤት ከሚሆን ይሁን እንደው በጓደኞች እጅ እያሳሳቁ ለነገሩ እነሱ ሳይሆኑ አንተ ነው የምታስቃቸው የነበረው አሉ። እሱ ነው የሚያዝናናን እኮ። እንደዛም ሆኖ በጣም በረከት የሚገርም ተፈጥሮ ነው ያለው። እንደዛም ሆኖ ያስቀራል። እንዲሆኑ ይላል። አሁንም እዚህ እያለ ተደርጎለት ማለት ከዚህ በፊት ሌላ ህክምና ነበረ እና ተመርመሩት፣ የሆነ ህክምና ሰጡት። ከዛ ሂሳቡ ትንሽ ብዙ ሆነ። በቃ ብሩን አምጡትና በሽታዬን መልሳችሁ ስጡኝ። ከብሩ በሽታው ይሻላል። ሌላ ቦታ እኮ ሄጄ ነው እንደምትንዳደ። ከዛ ምንድን ነው ምናምን ስል በሲዲ እኮ ሰጥተውኝ ነው ያንን ሁላ ብር አልበም ነው ያወጣሁት። አልበም የሞንትሩን እኮ በሲዲ ነው ውጤቱን ሽታውን መልሱ። እውነት ነው። የዘንድሮ ህክምና ያው ከበድ ይላል፣ ይፈታተናል። በጣም ወዲያው ህክምናውን ካልወሰድሽ እውነት ነው።
ጥሩ አይደለም እና አሁን ከዛ በኋላ ወደ ቤት ሄጄ እነሱ መጥተው ወደ ሕክምና እስኪሄድ ቤት ሄጄ ራሱን ማረሰው ምንድን ነው እንዲህ ብድግ ስል ወደ አንድ ሳይድ ነው ማደለው ወደ አንድ ጎን አሁን ወደዚህ የሚሄድ ከሆነ ወደዚህ ነው የምዞረው እና ልክ ከመኝታ ስወርድ ባለቤቴ በር ክፈችለት ምናምን ትላታለች ልጄን አንድ የሬስትሩም አንድ የውጭ በር ነው የምከፍተው ምን ሆንሽ ሲባል ወዴት እንደሚሄድ ያላውቅም ምን ይሆን ወደዚህ ሄድ ወደዛ ነው በፈለገበት ይውጣ የመጣው ሰው ሁሉ እንደዚህ እያለን ነበረ። ለውጥ እያየህ ነው? ሕክምናው እንደዚህ እያለን እግዚአብሔር ይመስገን ከበፊቱ ጥሩ ለውጥ አለ። ደግሞ ያው ቀስ በቀስ የሚስተካከል ይመስለኛል። አይ ጥሩ ነው። እኔም በሰከላ ሾው ስም በዓልን ማየት አለብኝ ግዴታ እሱን ማየት አለብን ብለን ወደዚህ የመጣ ነው። በጣም ደህና ነው። ያው ሲቆም እንቅስቃሴ አይችልም መቆም ነው ማለት መቆምና መራመድ አይችልም። ያው እንግዲህ እንደሰማችሁት ነው ተመልካቾቻችን። እጅግ በጣም የሚያሳዝነው ተኝቶም እንግዲህ ቀሉ አያልቅም የፍልፍሉና ያለበት ሁኔታ እጅግ በጣም የሚያሳዝን ነው። ሁላችንም ልንረባረብ ልንደርስለት ይገባል። ቅድም እንዳልኳችሁ ከሰሞኑ ያለው የማህበራዊ ሚዲያ ላይ ግርግሩ ነው እንጂ ትኩረት እንዳይኖር አድርጎታል። ስለዚህ ትኩረት ልናደርግበት ይገባል። ካጣነው በኋላ ከምናዝን አሁኑኑ ልናደርግ የምንችለውን በሙሉ አድርገን እንግዲህ ፍልፍሉን ወደ ጤናው መልሰን ደግሞ ቤታችንን በሳቅ ምንሞላበት ነገር እንዲመለስ በቴሌቪዥን መስኮት ስናየው አጠገቡን በተለያየ ጉዳይ ብትኖሩ በቃ ጥርሳችሁን የማያስገድናችሁ አይነት ሰው ነው ፍልፍሉና ለኢትዮጵያ ኮሜዲ በርካታ ነገሮችን ሰርቷል። ስለዚህ ሊረዳ ይገባል። እንደዚህ ከስራ ባልደረቦቹ በተጨማሪ የሃይማኖት አባቶች ጭምር እንግዲህ ሄደው ሊያጽናኑት ሊጠይቁት ሞክረዋል። ከእነሱ ጋር የነበረውን ቆይታ ምን ይመስላል የሚለውን አብረን እንከታተል። አሁን እስካሁን ሕክምናውን እንትን እያልኩኝ ነው። ይቆያልን ብሎኛል። ያው ወንዴ ነው የሆስፒታሉ ባለቤት፣ እስካሁንም እያገዙኝ ነው። ይቆያልም ብሎኛል። ክትትሉ ይቆያል ብሎኛል። እንደ በፊቱ አሁን ባለፈው እሑድ ዕለት ለልጆቼ ለበዓል እንድደርስ ነበረ የፈቀደልኝ። አልተስተካከለም፣ አልፈቀደም። ስለዚህ ተመለስኩኝ። ካሁን በኋላ በቃ ስራም ሰሞኑን መስራት አልችልም። በዚህ ባለሁበት መንቀሳቀስ መቆም አልችልም። አሁን ወደ ፓራላይዛት ሆናል ማለት ነው። መቆምና መራመድ አልችልም። መቆምና መራመዱን አልችልም። ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆችንም ማስተዳደር ምናምን አልችልም። ጤኔ በቋሚነት እስኪመለስ እስከዛ ድረስ እዚሁ ሆስፒታል ውስጥ ነኝ ያለሁት። የባንክ አካውንት በቃል ታውቀዋለህ? አውቀዋለሁ። አንተ ራስህ ተናገር። 1037 44 61 315 ማን ነው የሚለው? በረከት በቀለ። እንግዲህ በመላው ዓለም ያላችሁ ኢትዮጵያውያን በሙሉ በጣም የታወቀ አርቲስት፣ ደግ ሩህሩህ እንደመሆኑ መጠን አሁን ከወደቀበትን ማንሳት በህይወት እያለ እንደምንወደው ሁሉ እንዲነሳ በገንዘብም በሀብትም ልጆችና ቤተሰቦች መርዳት እንዳለብን ነው። ከሞተ በኋላ ዋይ ዋይ ማለቱ ቁም ነገር የለም። በህይወት የረዳነው እንደሆነ ግን እሱ ደስ ይለዋልና አንድ ነገር እንድናደርግለት ነው አደራ የምንለው። አቅማቸው ያለ በአሜሪካን፣ በካናዳ፣ በአውስትራሊያ፣ በሀገር ውስጥና ከሀገር ውጭ ያላችሁ በሙሉ ኢትዮጵያውያን በሙሉ ለኢትዮጵያ ቤተክርስቲያን በጣም ባለውለታ ዳታ በማሰባሰብ ቤተክርስቲያን ህንፃ በማሳነጽ ከፍተኛ አስተዋጽኦ ያደረገ የመንፈስ ቅዱስ ልጃችን ስለሆነ ተባብረን በዚህ አሁን ቅድም በከፈተው አካውንት ገቢ እንድናደርግ ከራሴ ጭምር ሆኖ ከሌሎቹ ተባብረን እናንተም እዚህ በማህበራዊ ሚዲያው ያላችሁ ሁሉ ያስተባብራችሁ ለዚህ ወንድማችሁ ጥንካሬ ነገር እንድትሰሩ አደራላለሁ። ላዳመጣችሁ ያመሰግናሉ። በመላው ዓለም የምትገኙ የኢትዮጵያውያን ኤርትራውያን የፍልፍሉ ወዳጆች፣ የበረከት ወዳጆች፣ የሳቃችን ምንጭ ከእግዚአብሔር በታች ከቅዱሳን ከመላእክት ከጻድቃን ከሰማዕታት በታች በቅርብ ካሉ ወዳጆቻችን እኩል በሚባል ደረጃ የደስታችን ምንጭ የሳቃችን ምንጭ አለን የምንለው
ምናልባት ቀዳሚ የምንለው ወንድማችን በረከት ፍልፍሉ ታሞ እዚህ የስትሮክ ሆስፒታል ነው የሚገኘው። በጣም በርካቶች በሀዘን ላይ ነው ያሉት፣ አውሮፓ፣ አሜሪካ፣ መካከለኛው ምስራቅ፣ ኢትዮጵያ። እንደዚሁም ፍልፍሉ በአጋጣሚ ሆኖ የኢትዮጵያ ሕዝብ በልዩነት ከሚወዳቸው ሰዎች መካከል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ደግሞ ቀንና ሌሊት ጠዋትና ማታ ገጠርና ከተማ ሳይል ያለ ድካም ያለ ስስት ያገለገለ ልጅ ነው። አድባራትን፣ ገዳማትን፣ አብያተ ክርስቲያናትን፣ ሰንበት ትምህርት ቤቶችን ያሳነጸ በሳቁ በቁም ነገሩ እያዝናና የደገፈ ልጅ ነው። ለዚህ ነው የቅዱስ ሲኖዶስ አባል የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ ተወዳጁ ብፁዕ አቡነ መቃሪዎስ ፍልፍሉ ከተኛበት ሆስፒታል ድረስ ተገኝተው ልጄን እኔን ብለው እንደሰሙ ከቀብር መልስ ቀጥታ ሳያርፉ ነው ይዘናቸው የመጣ ነው። በዚህም ልባቸው በጣም ነው የተነካው። ምክንያቱም ፍልፍሉ የሳቅና የደስታ ምንጭ ብቻ አይደለም፣ የቤተ ክርስቲያን አገልጋይ ጽኑ ተወዳጅ ወንድምም ጭምር ነውና። ስለዚህ የጎንደር ሐመረ ብርሃን ደብረ ምጥማቅ ማርያም ቤተክርስቲያን ስትሰራ፣ እንጦጦ ኪዳነ ምሕረት ስትሰራ፣ ኮተቤ ገብርኤል ሲሰራ፣ በጣም ብዙ አብያተ ክርስቲያናት ሲሰሩ ፍልፍሉ አለ እና ሁላችሁም ሰንበት ትምህርት ቤቶች፣ አድባራትና ገዳማት አስተባብራችሁ ከስር በተቀመጠው አካውንት ፍልፍሉን ቤተሰቦቹ ልናግዘው ይገባል። ምክንያቱም ሐኪሞቹ መንቀሳቀስ አይችልም፣ ለተወሰነ ጊዜ መስራት አይችልም የሚል መልእክት ነው የተናገሩት። እሱም እንደተናገረው እንደሰማችሁት በዚህ ሁኔታ ደግሞ እስካልሰራ ድረስ ቤተሰቦቹን ማገዝ የሚችልበት ሁኔታ የለም። በስር በተቀመጠው የቤተሰቦቹ የራሱ የፍልፍሉ አካውንት ነው። ሁላችሁም ልታገዙት ልናግዘው ይገባል። ቀደም ሲል አባይ ቴሌቪዥን መጠው ጠይቀውታል። ከዛ በኋላ ያለውን ወቅታዊ ሁኔታ እና የመሳሰሉትን በመላው ዓለም ለሚገኙ ኢትዮጵያውያንና ኤርትራውያን መልእክቶችን፣ አንዳንድ ጥያቄዎችን እየጠየቅ ነው። ፍልፍሉ የሚያስረዳን የሚነግረን ይሆናል። እስካሁን ድረስ የምታስታውሳቸው ገዳማት፣ አድባራት ያሳነጽካቸው የምታስታውሳቸውን ጥቂቶችን ንገረን እስኪ። ብዙ ናቸው። ያው የእመቤቴም ስራ ነው ለእኔም ለዚህ እንድበቃ ያለሁት። አሁን ብዙም ማውራት እኮ ስለማልችል ነው የማርያም ለዛ ነው እንጂ አውርቼ የማላውቀው ብዙ ነገር ነው ያለው። በቃ አደራ የምለው እናንተ። ስንት ልጆች ነው ያለው ፍልፍሉ? 2 ልጆች። ማና ማን ይባላሉ? አሚንና አቤሳላት በረከት። አሚንና አቤሳላት። አሁን ያለበት ሕክምና ምንድን ነው ብለውሃል? አሁን ያለበት የሕክምና ደረጃ እንትን ስትሮክ ነው። በቃ ይህንን ካልተሻለኝ ወደ ስራ መግባትም አልችልም። አሁን መቆምና ወደዚህ ወደ ሽንት ቤት መሄድ እራሱ አልችልም። መስሪያ ቤቴ ብቻ ነው የሚሰራው፣ አፌ ብቻ ነው የሚሰራው እንጂ ሌላው ብዙም። የክርስትና ስም ማን ነው? ክንፈ ገብርኤል። ሁሉም በዓለም ያለው ምዕመናን በሙሉ እንዲጸልዩልኝ። በጣም ልብ የምትወደው መዝሙር አለ? የኔ ሌሎች እንዲዘምሩልህ ያን መዝሙር በሰሙ ቁጥር አንተ እንዲያስታውሱ። ሚካኤል። ያው እንግዲህ እንደሰማችሁት ነው፣ የባንክ አካውንቱ ለጥፏል። ኢትዮጵያ ውስጥ ያለ የአርት ሰው እንደዚህ አይነት ነገር ሲገጥመው ምን አይነት ህይወት ሊመራ እንደሚችል እንግዲህ እናንተ እንድትረዱት ያህል ነው። እጅግ በጣም የሚያሳዝን ነው። ስትሮክ ነው የታመመው። ለብዙ ጊዜ ሕክምና ያስፈልገዋል። ካልሰራ ደግሞ ገንዘብ እንደማያገኝ ተናግሯል። እስካሁን የሚሰራው የነበረው ለልጆቹ ለቤቱ ነው። ለዛ ተቀማጭ የለውም። ብዙ አርቲስቶች በነገራችን ላይ ኢትዮጵያ ውስጥ ያሉ አርቲስቶች እንደዚህ አይነት ነገር ያጋጥማቸዋልና አንዳንድ ገንዘብ በማጣትም ህልፈታቸውን የሰማናቸው አርቲስቶች ጥቂት አይደሉም። የፍልፍሉ ደግሞ እጅግ በጣም ልብ የሚነካ ነው። እጅግ በጣም የሚያሳዝን ነው። ሁላችሁም እንግዲህ በየሃይማኖታችሁ ጸልዩለት። እሱ እንግዲህ ሚካኤል የሚለውን መዝሙር ስዘምሩ አስታውሱኝ። ክንፈ ሚካኤል እባላለሁ በክርስትና ስሜ። ስለዚህ ስትጸልዩልኝ በዛ ጸልዩልኝ ብሏል። የሃይማኖት አባት አጠገቡ ስለነበሩ ነው። ግን የፍልፍሉ ጉዳይ ሁላችንም ኢትዮጵያውያን ጉዳይ ነው። ሙስሊም፣ ክርስቲያን፣ ፕሮቴስታንት፣ ካቶሊክ የሚል ጉዳይ አይደለም። ለሁላችንም የሳቅ ምንጫችን ነበረ። ሁላችንንም በአንድነት አዝናንቶናል። ስለዚህ ለበረከት እንግዲህ ሁላችንም በምንችለው ከስር የባንክ አካውንት አለ፣ ሁላችንም በምንችለው ልንደግፈው ይገባል። እጅግ በጣም የሚያሳዝን ነው።
እውነት ለመናገር እጅግ በጣም ነው ልቤን የነካው። ምን ማለት እንደምችል አላቅም። ፈጣሪ እንግዲህ ጨርሶ ይማረው፣ ወደ ስራው ይመለስ፣ ለልጆቹ ይብቃ። እስከዛው ግን ፍልፍሉን ልንረዳው ልንደግፈው ይገባል። በምንችለው አቅም ሁሉ ያለበትን ነገር ተናግሯል። በዚህ ሁኔታ ከቀጠልኩ ልጆቼን ማስተማር አልችልም ብሏል። ምክንያቱም አሁን የልጆች ትምህርት ቤት ክፍያ፣ የምግብ፣ የቤት ኪራዩ፣ ወጪው ብዙ ነገር ነው ያለውና ይሄ ሁሉ ነገር ደግሞ እሱ ጫንቃ ላይ ነው ያለው። እሱ ደግሞ ታሞ ከተኛ ይህን ነገር ማድረግ አይችልም። ለአመት በዓል እንኳን ላለፈው ፋሲካ እንኳን ወደ ቤት እመለሳለሁ ብዬ አስቤ ነበረ፣ ግን እሱንም ማድረግ አልቻልኩም። ለረጅም ጊዜ እዚሁ አልጋ ላይ ሆናለሁ የሚል ሀሳቡን ሰጥቷል። ሆስፒታሉ እስካሁን እየደገፈው ነው። አሁንም ግን የደጋግ ኢትዮጵያውያን ድጋፍ ያሸዋል ማለት እንወዳለን። ለማንኛውም ቅድምም እንዳልኳችሁ እጅግ በጣም ልብ የሚነካ ነው። ሚካኤል ይለየብኛል በክንፉ ሸፍኖ በቤቱ አሳድጎኛል። ብፁዕ አባታችን አቡነ መቃርዮስ በመምጣታቸው ምን ተሰማ? በጣም ትልቅ ደስታ ነው። እኔ እሳቸው ጋር የሄድኩ ነው የመሰለኝ እንጂ እሳቸው እኔ ጋር ይመጣሉ ብዬ አልገመትኩም። በፍጹም ህልም ነው የሆነብኝ እስካሁን። ሰዎች በምን እንዲያግዙ ነው የምትፈልገው? ምንም በቃ ሰው በተቻለው በጸሎትም በሁሉም በሚችለው ነገር በሀሳቡም በገንዘቡም በሀሳቡም ባለው ነገር እንዲያግዛኝ ነው። እንግዲህ እንዳልኳችሁ ብፁዕ አቡነ መርቆሬዎስ ፍልፍሉ ወይም በረከት በቀለ በሚገኝበት ሆስፒታል ሄደው ጎብኝተውታል። ብፁዕ አቡነ መርቆሬዎስ እንግዲህ ሆስፒታል ድረስ በመሄድ ጸበል ረጭተው ጸሎት አድርገው ለመላው ኢትዮጵያውያንና ኤርትራውያን ምዕመናን አግዙት የሚል መልእክት አስተላልፈዋል። እጅግ በጣም ልብ የሚነካ ነበረ። ሚካኤል የሚለውን መዝሙር እንግዲህ እየዘመራችሁ ክንፈ ገብርኤል ብላችሁ በጸሎት አስቡኝ ሲል ኮሜዲያን ፍልፍሉ ከሆስፒታል መልእክቱን አስተላልፈዋል። ስለዚህ ቅድም እንዳልኳችሁ ነው ፍልፍሉ ለመላው ኢትዮጵያውያን በሃይማኖት በዘር ሳይል ብዙ ስራዎችን የኮሜዲ ስራዎችን የሰራ በርካታ የበጎ ተግባራት ላይ የተሳተፈ ለበርካቶች እንግዲህ የገንዘብ ማሰባሰቢያ ፕሮግራም ላይም ከፊት ከሚገኙ ኮሜዲያን መካከል አንደኛው ነው። ብዙ ስራ የሰራ ነው በኮሜዲው ዘርፍና አሁን ያለበት ነገር እጅግ በጣም የሚያሳዝን ነው። ለማንኛውም የተፈጠረው ነገር ይህን ይመስላል። ባለቤቱም እጅግ በጣም በሚያሳዝን ሁኔታ ስላለው ሁኔታ ተናግራለች። በረከት እንግዲህ ለቤቱ ምንድነው ለሚለው ባለቤቱ ሀሳቧን ሰጥታለች። የፍልፍሉ ባለቤት በበዓሉ ያለችበትን አሳዛኝ ሁኔታ የእሱን መታመም እንግዲህ ዱብዳ ነው ስትልም ገልጻለች። በአባይ ቲቪ ሰከላ ሾው ላይ ከራኬብ ጋር ቀርባ ነበረ። የሁላችንም ወዳጅ የሆነው የኮሜዲያን በረከት በቀለ ወይም ፍልፍሉ በሕክምና ላይ ባለበት ወቅት እንግዲህ ድባቡን ለመቀየርና ቤተሰቡን ለማበረታታት እንግዲህ ሰከላ ሾው ወደ ቤታቸው አቅንቶ ነበር። በዛም ባለቤቱ ወይዘሮ ተአምራብና የቅርብ ጓደኞቹ ስለ በረከት ማንነትና ስላጋጠመው ፈተና እንግዲህ ሀሳባቸውን ሰጥተዋል። ቅድም የጓደኞቹን የደምስንና ጥላውን እልፍነህን ምስክርነት ሰምተናል። ባለቤቱ ደግሞ ይሄንን ብላለች። ያለችው ምንድነው? በረከት ለቤቱ ለየት ያለ ሰው ነው። ለልጆቹ ያለው ፍቅርና ጥንቃቄ ከምገልጸው በላይ ነው። እኔን እንኳን ልጆቹን ስቆጣቸው እሱ አይወድም። ዛሬ እሱ ከቤት በመጉደሉ ድባቡ በጣም ከብዶኛል ስትል በበዓሉ የገጠማትን ነገር ተናግራለች። በበዓል በእንደዚህ አይነት ሁኔታ አሳልፋለሁ ብዬ በፍጹም አላሰብኩም ነበር። ሁል ጊዜ ከስራ ሲመለስ አዞረኝ ይለኝ ነበረ። በዚያ ቀን ግን መቆም አቃተው። ደግፌ ነው ይዤው እየወረድኩት። ስራውን እንዲተው ብነግረውም መስራት አለብኝ ብሎ በዚያው ህመም ሄደ። በጣም መልካም ሰው ነው። ለእኔ ያለው አክብሮትና ለሰዎች ያለው ደግነት ልዩ ነው። አሁንም በጸሎታችሁ አስቡት። እንደ ወጣ ተደግፎ ወደ ቤቱ እንዲመለስ ነው። እንግዲህ ከቤት ተደግፎ ነው የወጣው። ስለዚህ በሰላም ወደ ቤቱ እንዲመለስ ነው የምመኘው ስትል ተናግራለች። ጓደኞቹም እንደዚሁ ምስክርነታቸውን ሰጥተዋል። በረከት እንግዲህ ጓደኞቹ ከተናገሩት ቅድምም ከሰማ ነው በተጨማሪ በረከት በቀለ ወይም ፍልፍሉ ለበሽታ እጅ አልሰጥም የሚል ጠንካራ ሰው ነው ሲሉ ተናግረዋል። በረከት ወደ ቤት ሲመጣ እንግዳ አይደለም። ጓዳ ገብቶ ብረት ድስቱን የሚያውቅ ምን ጎደለ የሚረዳ ቤተኛ ነው። ከእሱ ጋር ሆነ አትራበም። የሰውን ችግር ቀድሞ የሚረዳ መለኛ ሰው ነው። ለቅሶ ቤት ሲሄድ በጣም ቁም ነገረኛ ነው። ሀዘንተኛውን አጽናንቶ ነው የሚወጣው።
ከዚህ ቀደምም በገጠመው የጤና ችግር በአርሴማ ጸበል ድኖ ነበር። አሁንም በእምነቱ ጠንካራ ነው። ትንሽ ብስጩ ቢሆንም ተቆጥቶ በ5 ደቂቃ ውስጥ የሚረሳ ወደ ሳቁ የሚመለስ የዋህ ነው። የሁላችንም ቃና ነው። እሱ በሌለበት የሳቅና የጨዋታ ድባቡ አይሞላም። በረከት ወይም ፍልፍሉ ለኢትዮጵያ ሕዝብ የሳቅ ምንጭ ብቻ ሳይሆን ለቤተሰቡና ለጓደኞቹ የመከታና የፍቅር ተምሳሌት መሆኑን እንግዲህ ጓደኞቹ አጋርተዋል። ስለዚህ እንግዲህ ብዙ ነገር ለማየት ሞክረናል። አድማጭ ተመልካቾቻችን እናንተም በተቻላችሁ መጠን ከበረከት በቀለ ወይም ፍልፍሉ ጎን እንድትሆኑ በድጋሜ በአክብሮት በኢትዮ ኢንፎ ስም እንጠይቃለን። የባንክ አካውንቱ ከስር አለ። ከቻልን ደግሞ በሚቀጥለው ያለበትን ሁኔታ ጓደኞቹ ጋር ደውለን ወይም እሱ ጋር ደውለን ያለውን ሁኔታ ወደ እናንተ የምናደርስ ይሆናል። ለዛሬ ግን የግድ እንግዲህ መረጃው ወደ ህዝብ በደንብ መድረስ ስላለበት ይህን ፕሮግራም አዘጋጅተንላችኋል። በተቻላችሁ አቅም እንግዲህ በስሙ በተከፈተው አካውንት ድጋፍ አድርጉለት። በገንዘብ ድጋፍ ማድረግ የማትችሉ ደግሞ በጸሎት አስቡት። በሁላችሁም በየሃይማኖታችሁ ጸሎት እንድታደርጉለት ከወዲሁ ጥሪ ማቅረብ እንወዳለን። በኋላ ነገሮች ከተባባሱ በኋላ ወይኔ ከማለት አሁኑ የሰው ልጅ በቆሙ እስካለ ድረስ ነው መረዳዳት የሚገባውና ፍልፍሉ ወይም በረከት በቀለ ያለበት ሁኔታ ጥሩ ስላልሆነ ሁላችንም ልንረዳው ከጎኑ ልንሆን አይዞ ልንለው ይገባል ማለት እንወዳለን። ለማንኛውም ከስር ያለው አካውንቱ የሱ ነው። በዚህ አካውንቱ ድጋፍ ልታደርጉለት ትችላላችሁ ማለት እንወዳለን። ፍልፍሉ እንግዲህ ካለህበት ህመም ፈጣሪ ጨርሶ ይማርህ፣ ለቤትህ እንድትበቃ ለልጆችህ እንድትደርስ ለእኛም የሳቅ ምንጭ መሆንህን እንድትቀጥል ደግሞ በጸሎት ከጎንነን በምንችለው ሁሉ ከጎንህ እንደምንሆን በዚሁ ቃል እንገባለን። እናንተም አድማጭ ተመልካቾቻችን ከጎኑ እንደምትሆኑ ባለሙሉ ተስፋ ነን። የዛሬው መረጃችንን በዚሁ አበቃን። እየተከታተላችሁን አብራችሁን ስለነበራችሁ ግን እጅግ ከልብ አድርጌ አመሰግናለሁ። መልካም ጊዜ